ከባዶቹ በቁጥሮች ዙሪያ የምትጠይቋቸው ጥያቄዎች ቀለው እዚህ ታገኟቸዋላችሁ። አብራችሁን ቆዩ። A table below shows the grades of 40 students in mathematics test. If the teacher decides that only students in the top 25% of the class will receive an excellent certificate, what is the minimum grade the student must achieve to receive a certificate? ስለዚህ አስተማሪው ከ40 ተማሪዎች አጠቃላይ 25%ቱ ብቻ ነው ሰርቲፊኬት ሊያገኝ የሚችለው ብሏል። ስለዚህ ምን ያህል ተማሪዎች ናቸው ሰርቲፊኬት ሊያገኙ የሚችለው የሚለውን ካልኩሌት እናድርግ። ስለዚህ 40 ተማሪዎች አሉን። ከ40 ተማሪዎች 25% ብቻ ነው ሰርቲፊኬት የሚሰጠው ብሏል። ስለዚህ ይሄን አባዛው 0 በ0 ይጣፋል። 25 ሲባዛ በ4 100 ሲካፈል 10 ይሆናል። ስለዚህ 10 ተማሪዎች ብቻ ነው ኤክሰለንት ሰርቲፊኬት ሊያገኙ የሚችሉት ማለት ነው። ኦኬ ሶ 10 ተማሪዎች ብቻ ከሆኑ ተማሪዎቹ ምን ያህል ሚኒመም ግሬድ ማምጣት አለባቸው ነው የተባለው። ስለዚህ ያመጡት ግሬድ ይሄ እንደምትመለከቱት ከ90 እስከ 100 4 ተማሪዎች፣ ከ80 እስከ 89 6፣ ከ70 እስከ 79 12 10 እያለ ይቀጥላል ከ60 በታች ድረስ። እኛ የሚያገባን 10 ድረስ እስኪመጣልን ነው። 10 ድረስ እስኪመጣልን ስንሄድ 6 ሲደመር 4 10 መጣልን። እዚህ ጋር 10 ተማሪዎች አሉን። ለ10 ተማሪዎች ብቻ ሰርቲፊኬት የሚሰጠው። ስለዚህ ከ80 ጀምሮ ሰርቲፊኬት መስጠት ይችላል ማለት ነው። 80 ሚኒመሙ ስለሆነ ስለዚህ ሚኒመም ግሬዱ ስንት ነው? 80 ነው ማለት ነው። ሰርቲፊኬት ሊሰጥበት የሚችል ኦኬ። a bank statement shows a balance of negative 15.5 per how is this related to definition of rational number? so የመጀመሪያው it is not rational number because it's negative. rational number አይደለም የሚለው የተሳሳተ ነው። rational number ነው። rational numberዎች ኔጌቲቭ መሆን ይችላሉ፣ ዴሲማል መሆን ይችላሉ። ትክክል የሆነ ነው የተባለው አይደል? how is this related ከዚህ ጋር የተገናኘው ኦኬ። it is rational number because it can be written as a ratio of 31/2 negative 31/2 ኦኬ። 31 በ2 አካፍለን ኔጌቲቭን እናስቀምጠዋለን። ኦኬ 30 ሲካፈል ለ2 ነው። ትክክል ነው። 30 ሲካፈል ለ2 15 ይሆናል። ያው ሙሉን አካፈልኩት ሶሪ። እሺ 3 ሲካፈል ለ2 አንድ ጊዜ 2 3 ሲቀነስ 2 1 ተወፍዳለች። አንድ ስለማይችል መካፈል 11 ሲካፈል ለ2 5 ሲባዛ በ2 10 ሲቀነስ 1 ሲካፈል ለ2 ስለማይችል ነጥብ 0 10 ሲካፈል ለ2 5 ሆነ ማለት ነው። 15.5 መጣ። ለዛ ከሱ ፊት ለፊት ኔጌቲቭ ስናስገባ ይሄ ኔጌቲቭ ስለሆነ 15.5 ሆነ ማለት ነው። አዎ ይሄኛው ትክክል ነው ማለት ነው። ትክክል ነው። ሌሎቹን ግን እናያቸው። it is only an integer because it represents a debt integer አይደለም። ኢንቲጀሮች ከነጥብ በኋላ ተብለው መጻፍ አይችሉም፣ በክፍልፋይ መጻፍ አይችሉም፣ ኔጌቲቭ ሆነው መጻፍ ይችላሉ። it is an irrational number because it contains a decimal point irrational number አይደለም፣ ዴሲማል ስለሆነ ብቻ አይደለም ኢራሽናል የሚባሉት ምን ቁጥሮች ናቸው? ከነጥብ በኋላ ዴሲማሎቻቸው ማያልቁ እና ማይደጋገሙ ለምሳሌ ፓይን አስቡ። ፓይ ኢራሽናል ነበር ናት። which of the following statements correctly compare the two rational numbers? የተማሪ ጉብዝናን መቀስቀስ ይቻላል። እነዚህ የምትመለከቷቸው የኔ ተማሪ ነበሩና በዚህ የኔ ተማሪ በነበሩበት ወቅት የራሳቸው የነበረውን ጉብዝና በእጃቸው ያስያስኳቸው ተማሪዎች ናቸው። የለውጥ ሁኔታቸው ቤተሰቦቻቸውን ከማስደሰቱም በተጨማሪ የተማሪዎቹን በራስ መተማመን የመለሰ ለውጥ ነው። ተማሪዎቹ በተለያዩ ትምህርቶች የነበራቸውን ድክመቶች እንደየትምህርቱ ትኩረትና ፋይዳ በመስጠት ከነበሩበት እንዲወናጨፉ አድርገናቸዋል። ቤተሰቦቻቸውም ለጎረቤቶቻቸው እና ጓደኞቻቸው የልጆቻቸውን ውጤታማነት በአድናቆት መስክረዋል። ይህን ውጤታማነት የማይፈልግ ወላጅ አሊያም ጉብዝናውን መቀስቀስ የማይፈልግ ተማሪ ይኖራል ብዬ እጠራጠራለሁ። ሰሚትና አካባቢዋ ላይ የምትገኙ ከሆነ አራሻ አይጠፋችሁ። የተማሪዎቹን ውጤት ለመመልከት ከስር ስማቸውንና ሊንካቸውን አስቀምጣለሁ። ቲክቶክ ላይ ከሆናችሁ ደግሞ ፕሌሊስት የሚለውን በመጫን መመልከት ትችላላችሁ። መልካም ጊዜ ያብስራ። ኦኬ በትክክል የሚያወዳድሯቸው። ስለዚህ ከማወዳደራችሁ በፊት ማለት ነው ክፍልፋዮችን ማካፈል ይኖርባቸዋል። ስለዚህ 2 ሲካፈል ለ3 0 ነጥብ 20 ሲካፈል ለ3 2 ሲካፈል ለ3 አይችልም። እዛ 20 ሲካፈል ለ3 6 ጊዜ 3 18 ሲቀናነስ 2 ተመልሶ መጣ። ከነጥብ በኋላ 1 0 ስለሚፈቀድልኝ 20 ሲካፈል ለ3 6 እዚህ 6 ያለ ይቀጥላል ማለት ነው። ድጋሚ ወደ ስለሚመጣ ኦኬ 2/3
0.6 ነው። 0.66 ነው። ከዛ 3/4 ደግሞ 3 ሲካፈል ለ4 ነው። 0 ነጥብ እንጽፋለን። 30 ሲካፈል ለ4 7 ጊዜ 4 28 ሲቀናነስ 2 ሲካፈል 10 ስለማይችል 20 ሲካፈል ለ4 ከነጥብ በኋላ ይፈቀድልኛል ብያችኋል። 20 ሲካፈል ለ4 5 ይሆናል። 5 ጊዜ 4 20 መጣ ማለት። ስለዚህ ማናማ ሆነ 0.66 እና 0.75 ይሄ 3/4 ነው። ይሄ ደግሞ 2/3 አሁን 2/3 is 2/3 is greater than 3/4 because the denominator 3 is smaller than 4። ስለዚህ በዲኖሚኔተር አይደለም የምታወዳድሩት። በነገራችን ላይ ይሄኛው ይበልጣል። ስለዚህ 3/4 ይበልጣል። ስለዚህ ቀጥታ ቦም ምሳችሁን አገኛችሁ ማለት ነው። ልጆች እንዳለ ፉልስ ናቸው አውቶማቲካሊ። ምክንያቱም በቃ ቁጥሮቹን ከነጥብ በኋላ ያሉትን ቁጥሮች ታያላችሁ። ያንኛው 6 ነው፣ አንደኛው 7 ነው። ከፊት ወደ ኋላ ስታወዳድሩ ከፊት ወደ ኋላ ያዩ ሁለቱም 0 ናቸው፣ አንድ አይነት ናቸው። ኦኬ ወደ ቀጣዩ ሄዱ። 6 7 ይበልጣል። አዲዮስ። ኦኬ what is the result of multiplying the two rational numbers -3/5 and 10/7? በቃ እነዚህ ስታባዙ የምታባዙት ቀጥታ ላል ከላል ታጥቅታት ነው። 3 ሲባዛ በ10 30 ኔጌቲቭ እና ፖዚቲቭ ስለ ያባዛችሁ ስለሆነ ኔጌቲቭ መጻፍ እንዳትረሱ። 5 ሲባዛ በ7 35። ይሄ ቀጥታ ካለ ይሄን ቀጥታ ታስቀምጣላችሁ። ግን ተቃሎ ከሆነ የመጣው በፈለጉት መንገድ ምርጫ ላይ ማስቀመጥ ይችላል። ተቃሎ ከሆነ የመጣው ይሄ በ5 6 ጊዜ ይሄ በ5 7 ስለዚህ 6/7 ኔጌቲቭ 6/7 ማለት ነው። ኔጌቲቭ አጠፋ 5 ሲጣፋ በነገራችን ላይ በኔጌቲቮች ዙሪያ ማለት ነው። ኔጌቲቭ እና ኔጌቲቭ ካባዛችሁ የሚመጣው ፖዚቲቭ ነው። ኔጌቲቭ ፖዚቲቭ ኔጌቲቭ ነው። ፖዚቲቭ ኔጌቲቭ ኔጌቲቭ ነው። ፖዚቲቭ 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 ነው። ስለዚህ ተመሳሳይ ከሆነ ፖዚቲቭ ነው፣ ተቃራኒ ከሆነ ኔጌቲቭ ነው። 23ኛ A merchant bought 15 kilograms of coffee with 3,600 per. He sold the coffee at a price of 280.5 per kilogram. What was the merchant's total profit from selling all the coffee? Okay. ስለዚህ አጠቃላይ የገዛው 3600 ብር ነው። ምን እናደርጋለን? የገዛበትን ዋጋ ማግኘት ይኖርብናል፣ ፕሮፊቱን ካልኩሌት ማድረግ። ስለዚህ የገዛበት ዋጋ 3600 ነው ፐር ኪሎ ግራም ማለት ነው። 15 ኪሎ ነው የገዛው። 36 ሲካፈል ለ15 ሁለት ጊዜ 30 6 ነው። 60 ሲካፈል ለ15 አራት ጊዜ 60 ሲቀናነስ ምንም ይመጣል። እቺን 0 ቀጥታ እዚህ ያስገባታል። ስለዚህ ፐር ኪሎ የገዛው 240 ብር ነው። 240 ብር ገዝቶ 280 ብር ከ50 ነው የሸጠው። ስለዚህ 280 ብር ከ50 እናቀናንሰዋለን ትርፉን ለማግኘት ፐር ኪሎ ስለሆነ የተሰጠን። ይሄ ነጥብ 00 ነው። 0.5 ይሆናል። 0 ሲቀነስ 0 0 8 ሲቀነስ 4 ይሆናል። 2 ሲቀነስ 2 ምንም። ስለዚህ 40.5 ነው ማለት ነው። ስለዚህ 40 ብር ከ50 ሳንቲም ነው የሸጠው። አሁን መልሰን በ15 እናባዛዋለን። ምን ለማድረግ? አጠቃላይ ትርፉን ብቻ ስለሆነ የተባለው ማለት ነው። what is the merchant total profit ነው የተባለው። ለዛ 40.5 ሲባዛ በ15 አጠቃላይ ኪሎ ማለት ነው። 5 ጊዜ 5 25 5 ጽፌ 2 አለኝ። 5 ጊዜ 0 0 0 ሲደመር 2 2 5 ጊዜ 4 20 ሶ 0 2 5 ሆነ። እሺ 1 ጊዜ 5 5 10 ቤቱ ላይ መጻፍ እንዳትረሱ። ቀጣዩን ይሄኛው የዚህን ብዜታችሁን 10 ቤት ላይ ነው የምትጽፉት። የሲኛው የመጀመሪያው ብዜታችሁ ላይ 10 ቤት ኦኬ። 1 ሲባዛ በ0 0 1 ሲባዛ በ4 4 5 2 ሲደመር 5 7 0 6 ከዛ ከነጥብ በኋላ አንድ ቁጥር አልነበር የነበረው። ከነጥብ በኋላ አንድ ቁጥር እናደርጋለን። 670 ብር ከ50 ሳንቲም። ስለዚህ የሆነ ማለት ነው እርሳቸው። A square shaped floor tile has a side length of 0.12 meters
ኦኬ to find the total area covered by one tile a worker must calculate the square of this side length what is the area ስለዚህ ይሄንን ስኩዌር ማድረግ ነው የሚጠበቅብን ምክንያቱ ደግሞ ስኩዌር ሼፕድ ስለሆነ ማለት ነው ስኩዌር ማለት ሁሉም ኮኖቹ እኩል ስለሆኑ ይሄኛው 0.12 ከሆነ ይሄኛው 0.12 ነው ኤሪያውን ደግሞ ልናገኝ የምንችለው ይሄንኛውን በዚህኛው በማባዛት ነው ለዛ ይሄኛውን ቀጥታ ስኩዌር ማድረግ ነው የሚጠበቅብን ማለት ነው ኦኬ ስለዚህ 0.12 ሲባዛ 0.12 12 ሲባዛ በ12 144 ነው የሚመጣው ከዛ 1 2 3 4 4 ከነጥብ በኋላ 4 ቁጥር እንዲኖር ማድረግ ነው የሚጠበቅብን 144 ካለ ከነጥብ በኋላ 4 ቁጥር ቆይ የሚፈልገው የ3 ስለሆነ 0.0144 ሆነ ማለት ነው መልሳችን ሴንቲሜትር ነው ሜትር ስኩዌር ሜትር አለ 0.0144 ሜትር ስኩዌር ኦኬ use the following standard table of square roots what is the approximate value of square root of 420 square root ነው ታውቃለህ ስለዚህ ይሄ በነገራችን ላይ ይሄ 4.20 ማለት ነው ይሄ 4 ለከነጥብ በኋላ ያሉት ናቸው ማለት ነው ስለዚህ 4.20 4.21 4.22 4.3 ማለት እንደዛ 4.30 4.31 እና 4.32 ኦኬ እዚህ ጋር የተጠየቅነው 420 ነው 420 የምንድነው 420 ማለት ምን ማለት መሰላችሁ ሶ ይሄ 4.20 ነው ሶ 420 ማለት 4.20 ሲባዛ በመቶ ማለት ነው ከዛ እነዚህ ስኩዌር ሩት ውስጥ አሉ ማለት ነው 4.20 ስንት ነው ተብለናል 2.0494 ተብለናል ሶ ይሄ ሲወጣ ማለት ነው ይሄ ደግሞ ሲባዛ 10 ይሆናል ማለት ነው ይሄ ሲወጣ 10 ይሆናል ሶ 2.0494 ሲባዛ በ10 20.494 ይሆናል ስለዚህ 20.494 ይሆናል ማለት ስለዚህ ቢሆን መልሳችን